በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዘአብጽሐነ እስከዛቲ ሰዓት። ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ስለማይከፈል ውለታው ስሙ ለዘላለም የተመሰገነ ይሁን። ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ እንዲሁም በዛሬው ዕለት ጋብቻችሁን በሥርዓተ ቤተ ክርስቲያን የፈጸማችሁ ሙሽራው፣ ሙሽሪት እንዲሁም ሚዜዎች ሁላችሁም በኃያሉ በገናናው በእግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? ይህ ድምፅ የሚሰማችሁ ሁላችሁም እንደምን አረፈዳችሁ? እንደምን ሰነበታችሁ? በአንድነቱ ምንታዌ ሁለትነት፣ በሦስትነቱ ርባዬ አራትነት የሌለበት አልፋና ኦሜጋ ትናንት የነበረው ዛሬም ያለው ዓለማትን አሳልፎ የሚኖረው የድንግል ማርያም ልጅ ኢየሱስ ክርስቶስ አምላካችን ፈጣሪያችን መጋቢያችን ስሙ ለዘላለም የተመሰገነ ይሁን። ክቡር አውጽቦ በኩለሄ ወለምስካቦ ሙኒ አልቦቱ ስበት የቅዱስ ጳውሎስ መልእክት ወደ ዕብራውያን ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 13 ከቁጥር 4 ላይ ያለ የአምላካችን ሕያው ቃል ነው። ጋብቻ ቅዱስ ነው፣ መኝታውም ልዩ ነው። በዚህ ኃይለ ቃል መነሻነት ለትንሽ ደቂቃ የተሰባሰብንበትን መሰረታዊ ዓላማ አውቀን መሄድ ስላለብን ቅድም ፕሮግራም መሪያችን ልጃችን እንዳለው መቼም ገበያ ወጥቶ የማይጠይቅ እንደገናም ደግሞ በተቀደሰው ስፍራ ተቀምጦ የእግዚአብሔርን ቃል ሳይሰማ የሚሄድ ማንም አይኖርም። ሁላችሁም እባካችሁ በልዑል እግዚአብሔር ስም ልጠይቃችሁ የልባችሁን ጆሮ እንድትሰጡኝ በትህትና ጠይቃችኋለሁ። እግዚአብሔር ይናገራል፣ እኛም እንሰማለን። እግዚአብሔር ሲናገር አለማመን ይርቃል፣ ወንጀለኛ ጸጥ ይላል፣ ቅናት ጥቅም አያገኝም። እግዚአብሔር ሲናገር ጉድለት ይሞላል። እግዚአብሔር በሕይወታችን ሲያልፍ ትዳራችን፣ ሕይወታችን የተስተካከለ ይሆናል። እግዚአብሔር ሲናገረን ከበላነው ምግብ በላይ ለሕይወታችን የሚረባ የሚጠቅም ነውና ሁላችሁም ለእግዚአብሔር ቃል የልባችሁን ጽላት የልባችሁን ጆሮ ከፍታችሁ እንድትሰሙኝ በድጋሚ በትህትና ጠይቃችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ማን ከሁላችን ጋር ይሁን? ማን ያስተምረን? ማን ይምከረን? ማን ይገስጸን? እግዚአብሔር አባታችን ሁላችንንም ያስተምረን። በአሁኑ ሰዓት እኔ አስተማሪ አይደለሁም። አስተማሪ እግዚአብሔር ነው። መካሪ እግዚአብሔር ነው። የሚገስጽ እግዚአብሔር ነው። ከሰው የሆነ አንዳችን ነገር የለም። ከሰው ቢኖርም እንኳን ስስት ወይንም ደግሞ የዓይን አምሮት፣ የልብ ስስት በተለያዩት መንገዶች ሰስቶ ሊሰጥ ይችላል። እግዚአብሔር ግን ቃሉን በሰፊ እጁ የሚሰጥ ቃሉን በሰፊው የሚሰጥ አምላክ ነውና ለቃሉ ባለቤት ለመድኃኔዓለም ልባችንን እንክፈት።
እግዚአብሔር ከሁላችን ጋር ይሁን። ጋብቻ ቅዱስ ነው። ይህንን ኃይለ ቃል የተናገረው ብርሃነ ዓለም ቅዱስ ጳውሎስ ነው። ይህንን ኃይለ ቃል ቅዱስ ጳውሎስ የተናገረበት መሰረታዊ ዓላማው ወይንም የተናገረው ለዕብራውያን ክርስቲያኖች ሲሆን የዕብራውያን ክርስቲያኖች ጋብቻን እንደ ቀላል ነገር ይቆጥሩት ያዩት ነበር። የእግዚአብሔር ልጆች ጋብቻ እንደ ሰው እይታ ቀላል ሊመስል ይችላል። ግን ከምንም በላይ በጋብቻ የተባረኩትን የተቀደሱትን መመልከት ይቻላል። ጋብቻቸውን በማክበር ሕይወታቸውን ከእግዚአብሔር ጋር ያደረጉትን ብዙ ቅዱሳንንም ስለ ብዙ ቅዱሳኖች መናገር ይቻላል። ብዙ ቅዱሳኖችን መመልከት ማየት ይቻላል። ግን ከብዙ በጥቂቱ ለሁላችን አብነት የሆነውን አበብዙኃን አብርሃምን እንመለከታለን። አብርሃም የእግዚአብሔር ወዳጅ፣ አበብዙኃን አብርሃም የእግዚአብሔር ባለሟል፣ እግዚአብሔርን በሕይወቱ ያከበረ፣ ከእግዚአብሔር ጋር የኖረ፣ እግዚአብሔር ሲሰጥ እግዚአብሔርን አመስግኖ እግዚአብሔር ሲነሳ እግዚአብሔርን አማሮ የኖረ ሳይሆን እግዚአብሔር በተለያዩት መንገዶች እንደሚባርክ የሚያምን ሰው ነው። ዛሬ እግዚአብሔር ልጆች ብዙ የምንደሰትባቸው ነገሮች አሉ። ብዙ የምንስቅባቸው ነገሮች አሉ። ብዙ ከፍ ከፍ የምናደርጋቸው ነገሮች አሉ። ያ ከፍ ከፍ የምናደርገው ዝቅ ይላል። ያ የሳቅንበት ነገር እግዚአብሔር ልጆች በብዙ መንገድ ሐዘን ላይ ይጥላል። አበብዙኃን አብርሃም ግን ለትዳሩ ታማኝ የሆነ ዛሬም የአብርሃም የሳራ ጋብቻ ይሁንላችሁ እየተባለ የሚነገርለት አበብዙኃን አብርሃም በእርጅናው ጊዜ ይስሐቅን እስኪወልድ ድረስ እግዚአብሔርን አንድ ቀን አላማረረም ይላል። እግዚአብሔር ልጆች ጋብቻ ሕይወት ነው። ጋብቻ ቅዱስ ነው። ጋብቻ እግዚአብሔር የባረከው